አርዕስተ ዜና የአዲስ አበባ ሲቪል ምዝገባና ነዋሪነት አገልግሎት ኤጀንሲ ባለፉት 9 ወራት ከብልሹ አሰራር ጋር በተያያዘ 155 የተቋሙ ሰራተኞች ላይ እርምጃ መውሰዱን አስታወቀ። ባለፉት 9 ወራት 91 ሚሊዮን ብር የሚገመት የተበላሹ የምግብና የመድኃኒት ምርቶችን አስወግጃለሁ ሲል የአዲስ አበባ ምግብና መድኃኒት ባለስልጣን ገለጸ። ከውጭ ወደ መጠለያነት በተቀየረ ትምህርት ቤት ላይ እስራኤል በፈጸመችው ጥቃት ሰዎች ተገደሉ። ውድ ተመልካቾች ሰላም ጤና ይስጥልን። ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ነው ጀመረም። ከዜናዎቹ ጋር ደረጃ ይልማና ነገነት ዘዘዋለው ለምልክት ቋንቋው ደግሞ ዳዊት ጎሳይ አብሮን አለ። አሁን ቀዳሚው ወዳረግናቸው ዜና ተሻገርኩ። የአዲስ አበባ ሲቪል ምዝገባና ነዋሪነት አገልግሎት ኤጀንሲ ባለፉት 9 ወራት ከብልሹ አሰራር ጋር በተያያዘ 155 የተቋሙ ሰራተኞች ላይ እርምጃ መውሰዱን አስታወቀ። በሌላ በኩል በቀጣይ ወራት በስራ ላይ ያለውን የነዋሪነት መታወቂያ ይዘት የአገልግሎት ዘመንና ፋይዳን መሰረት ባደረገ መልኩ ሊያሻሽል መሆኑን ኤጀንሲው ገልጿል። መሰረት ባዩ ተጨማሪ አላት። የአዲስ አበባ ሲቪል ምዝገባና ነዋሪነት አገልግሎት ኤጀንሲ የአገልግሎት አሰጣጡን ቀልጣፋ ለማድረግ በቴክኖሎጂ እንዲታገዝ እንዲሁም ቅርንጫፍ ጽፈት ቤቶችን በማስፋት በኩል የተለያዩ ስራዎችን እየሰራ መሆኑን አስታውቋል። የአዲስ አበባ ሲቪል ምዝገባና ነዋሪነት አገልግሎት ኤጀንሲ ምክትል ዋና ዳይሬክተር ዮሴፍ ንጉሴ እንደገለጹት በ2017 በጀት ዓመት ውስጥ 188 ሰዎችን ከህገወጥ ስራ ጋር በተያያዘ በቁጥጥር ስር መዋላቸውን ገልጸዋል። ከነዚህ ውስጥም 33ቱ ተገልጋዮች ሲሆኑ ሐሰተኛ ሰነዶችን ከውጭ አሰርተው ወደ ተቋሙ አገልግሎት ለማግኘት ሲሄዱ መያዛቸውን ጠቁመዋል። 155ቱ ደግሞ የተቋሙ ባለሙያዎችና ቡድን መሪዎች መሆናቸውን የገለጹ ሲሆን በቁጥጥር ስር ከዋሉባቸው ምክንያቶች ውስጥ ገንዘብ ተቀብሎ አገልግሎት መስጠት፣ ያልተገባ አገልግሎት መስጠትና ሌሎችም ተጠቃሽ መሆናቸውን አመላክተዋል። ከዚህ ቀደም ተቋርጦ የነበረው የመሸኛ አገልግሎት ከህዳር ወር ጀምሮ ዳግም መሰጠት መጀመሩን አስታውሰው በዚህም 22000 የሚሆኑ ተገልጋዮች ማስተናገድ ተችሏል ብለዋል። ከጠያቂነት አንፃር በዚህ 9 ወር 188 ባለሙያ አመራርና ባለጉዳይ ጭምር ተጠያቂ ተደርጓል። በ9 ወሩ ብቻ ከዚህ ውስጥ ባለሙያና ቡድን መሪ ኃላፊን ጨምሮ ወደ 155 የሚሆኑ ናቸው ተጠያቂ የሆኑት። ከዛ ውጪ የህገወጥን ከመከላከል አንፃር ደግሞ ፎርጅድ ዶክመንቶችን ማለት አላግባብ የማይገባ ዶክመንት ውጪ ላይ ከኛ ተቋም ውጪ በሆኑ አስተርተው ይዘው የመጡ ደግሞ 33 ይሆናሉ ማለት ነው ተጠያቂ የሆኑት። በዚህ 9 ወር ከተጠያቂነት አንፃር ትልቁን ስራ እየሰራ ነው። በዚህ ልክ ተጠያቂ ለማድረግ ችለናል ማለት ነው። ምክትል ዋና ዳይሬክተሩ አክለውን በቀጣይ ወራት በስራ ላይ ያለውን የነዋሪነት መታወቂያ ይዘት ለማሻሻል እየተሰራ መሆኑን ገልጸው የአገልግሎት ዘመኑ ከ4 ዓመት ወደ 5 ዓመት ለማሳደግና ፋይዳን መሰረት ባደረገ መልኩ ለማሻሻል ዝግጅት እየተደረገ እንደሚገኝ ተናግረዋል። ማሻሻያ የሚደረግበት መታወቂያም ከቀጣይ በጀት ዓመት ጀምሮ መሰጠት እንደሚጀምር ገልጸው አሁን ላይ ህብረተሰቡ እየተገለገለበት የሚገኘው የነዋሪነት መታወቂያ የአገልግሎት ማብቂያው እስኪደርስ ድረስ መጠቀም እንደሚቻል አስረድተዋል። የመታወቂያ ይዘታችን ላይ ብዙ መጨመር ያለባቸው ነገሮች አሉ። አሁን ላይ ስናይ አሁን ካለው ነባራዊ ሁኔታ አንፃር አሁን ካለው የተመዝጋቢ ብዛት አንፃር እና ዘመኑ ከደረሰበት ሁኔታ አንፃር መታወቂያችንን ይዘቱንም የጊዜውንም ማስተካከል አስፈላጊ ሆኗል ማለት ነው። ያ ማለት አሁን ላይ ከ4 ዓመት ደግሞ አሁን ወደ 5 ዓመት መሄድ አለበት የሚል ውይይት እያደረግን ነው። ከዚህ በፊት የነበረው የብሔራዊ መታወቂያ አብሮ አልተያያዘም። አሁን ላይ እየሄድን ያለነው መታወቂያዎቻችን መሆን አለባቸው ብሔራዊ መታወቂያን ያካተተ አንድ መታወቂያ መስራት አለበት። የሲስተሙን የማገናኘት ስራ እየተሰራ ነው። ያው እርስ በራስ ተቋሙ ተናባቢ ሆኖ እንዲሄድ ማድረግ እየሞከርን ነው። የሲቪል ምዝገባና ነዋሪነት አገልግሎት ኤጀንሲ የወረቀት መታወቂያ መስጠትን ለመጨረሻ ጊዜ ማብቃቱና ሙሉ ለሙሉ ወደ ዲጂታል መግባቱ የሚታወስ ነው። የሰብአዊ ድጋፍን በራስ አቅም የመቻል ግብ የአርበኝነት ጥሪ እንደሆነ ተመለከተም። የሰብአዊ ድጋፍን በራስ አቅም የመቻል ግብ የአርበኝነት ጥሪ መሆኑን የአደጋ ስጋት ስራ አመራር ኮሚሽን
ገልጿል። የአደጋ ስጋት ስራ አመራር ስርዓት በግንባታና የሰብአዊ ድጋፍ በራስ አቅም ንቅናቄ ስትራቴጂክ ማዕቀፎች ትግበራ ለፌዴራል ክልል ከተማ አስተዳደርና ባለድርሻ አካላት የተዘጋጀ የአቅም ግንባታ መድረክ መካሄድ ጀምሯል። የኮሚሽኑ ኮሚሽነር አምባሳደር ሽፈራው ተክለማርያም በዚህ ወቅት የሰብአዊ ድጋፍን በራስ አቅም ለመቻል የሚደረገው ጥረት በተግባር የሚረጋገጥ መሆኑን ገልጸዋል። የተጀመሩ ተግባራትን በማጠናከር በ2018 ዓ.ም በራስ አቅም ራስን መቻል የሚለውን ተግባራዊነት ለማረጋገጥ እንደሚሰራ አንስተው የሰብአዊ ድጋፍን ራስ አቅም የመቻል ግብ የአርበኝነት ጥሪ መሆኑን አመላክተዋል። በጠቅላይ ሚኒስትር ጽሕፈት ቤት የካቢኔና የሴክተር ተቋማት ክትትል ዘርፍ ሚኒስትር ዴኤታ አክሊሉ ታደሰ በበኩላቸው በደም የተከበረውን ሉዓላዊነታችንን ክብራችንንና ነፃነታችንን በላባችን ማረጋገጥ አለብን ብለዋል። ተፈጥሮ የቸረውን ጸጋ በቴክኖሎጂ በመታገዝ ከተረጂነት መውጣት እንደሚገባ ገልጸው መንግስት የታሪክ ጥፋት ለሆነው የሰብአዊ ድጋፍ ሉዓላዊነትን በማረጋገጥ ላይ ትኩረት አድርጎ እንደሚሰራም ተናግረዋል። ዘገባው የኤፍኤምሲ ነው። የህዳሴ ግድቡ ኢትዮጵያውያንን ያስተሳሰረ የአንድነት ሀረግ እንደሆነ ተገለጸ። የታላቁ የኢትዮጵያ ህዳሴ ግድብ ፕሮጀክት ኢትዮጵያውያንን ያስተሳሰረ የአንድነት ሀረግ መሆኑን ምሁራን ገልጸዋል። በህዳሴ ግድቡ ዙሪያ ለፋና ዲጂታል ሐሳባቸውን የሰጡት በሪፍት ቫሊ ዩኒቨርሲቲ የጥናትና አጋርነት ምክትል ፕሬዝዳንት ዶክተር አበበ ገመቹ ግድቡ ካለው ኢኮኖሚያዊ ጠቀሜታ ባሻገር ኢትዮጵያውያን እርስ በርስ ያስተሳሰረ ሀገራዊ ሀብት ነው ብለዋል። ፕሮጀክቱ አሁን የፍጻሜ ዋዜማ ላይ የደረሰው በዜጎች ዕውቀት ገንዘብና ጉልበት መሆኑን ጠቅሰው ሁሉም ዜጋ በብሔር ሃይማኖትና ቋንቋ ሳይለያይ በአራቱም አቅጣጫ ርብርብ ማድረጉን ተናግረዋል። ይህም ከፕሮጀክቱ መገንባት ባለፈ የዜጎችን የእርስ በርስ ትስስር የሚያጠናክር ነው ብለዋል። በዜጎች ሁለንተናዊ ድጋፍ እየተገነባ ያለው ግድብ የመጨረሻ ምዕራፍ ላይ እንደሚገኝ ጠቅሰው ግድቡ በኢትዮጵያውያን ትብብር መገንባቱ ለሀገር አንድነት መጠናከር ሚና እንዳለው አስገንዝበዋል። በሀገሪቱ ከኃይል አቅርቦት ጋር በተያያዘ የሚያጋጥሙ ችግሮችን በመፍታት ኢንቨስትመንት ለመሳብ እና አምራች ኢንዱስትሪውን ለማሳደግ የጎላ አስተዋጽኦ ይኖረዋል ነው ያሉት። በኢትዮጵያ ፖሊሲ ጥናት ኢንስቲትዩት መሪ ተመራማሪ ዶክተር ጥላውን ተፈራ በበኩላቸው ግድቡ ዜጎችን አንድ ያደረገ መሆኑን ጠቅሰው ኢትዮጵያውያን ያለ ፖለቲካ ሃይማኖትና ብሔር ልዩነት በአንድነት የገነቡት ፕሮጀክት ነው ብለዋል። እንደዚህ አይነት ብሔራዊ ፕሮጀክቶች የህዝብን አንድነት የሚያጠናክሩ በመሆናቸው መሰል ሀገራዊ ፕሮጀክቶችን በመቅረጽ እውን ማድረግ እንደሚገባም አመልክተዋል። ባለፉት 9 ወራት 91 ሚሊዮን ብር የሚገመቱ የተበላሹ የምግብና የመድኃኒት ምርቶችን አስወግጃለሁ ሲል የአዲስ አበባ ምግብና መድኃኒት ባለስልጣን ገለጸ። ምግብ፣ መድኃኒትና መሰል ምርቶችን የሚያቀርቡ ተቋማት በአመት 2 ጊዜ የተበላሹ ምርቶችን ማስወገድ እንደሚጠበቅባቸው ባለስልጣኑ አስታውቋል። ገነት ዘዘው ያዘጋጀችውን ሙሉ ቀን ሰለሞን እንደሚከተለው ያቀርበዋል። የአዲስ አበባ ምግብና መድኃኒት ባለስልጣን በመዲናዋ የሚቀርቡ ምግብ ነክ ምርቶችና መድኃኒቶችን የማምረቻም ሆነ ያቅርቦት ደረጃቸውን የመከታተልና የመቆጣጠር ኃላፊነት የተሰጠው ተቋም መሆኑ ይገለጻል። በዚህ ረገድም የተበላሹና የመጠቀሚያ ጊዜ ያለፈባቸው ምግብ ነክ ምርቶችና መድኃኒቶችን ለማህበረሰቡ እንዳይቀርብ ለማድረግ ምን እየተሰራ ነው ሲል ኢሳት ከባለስልጣኑ ምክትል ስራ አስኪያጅ እንጋ አርቃታ ጋር ቆይታ አድርጓል። ስራ አስኪያጁ በሰጡት ምላሽ የሚወገዱ ምግብ ነክ ምርቶች፣ መድኃኒቶች አምራች ድርጅቱም ሆነ አቅራቢው በራሱ እንዲያስወግድ የማድረግ ስራ እንሰራለን ብለዋል። በዚህም ሂደት አንድ አምራችም ሆነ አቅራቢ በአመት 2 ጊዜ የመጠቀሚያ ጊዜ ያለፈባቸው ምርቶችን ማስወገድ አለበት ሲሉ ተናግረዋል። በዚህ ሂደት ባሉ የሚወገዱ ምግብ ነክም ይሁኑ የመድኃኒትና መሰል ጉዳዮች ተቋሙ ራሱ እንዲያስወግድ ነው የምናስገድደው። እኛ ኤቪደንስ ነን። ያ ያለው መድኃኒት ኤክስፓየር ሆኗል፣ ለብቻው ካታጎራይዝ አድርጎ ማስቀመጥ አለበት፣ ኮንትሮል እናደርጋለን። ስለዚህ ማስወገድ ባለበት ሰዓት በትንሹ በአመት 2 ጊዜ ማስወገድ አለበት። በአመት 2 ጊዜ በትንሹ። ይሄ የምንለው ለምንድን ነው? በአመት 2 ጊዜ ቢያንስ የሆነ መድኃኒት ከአመት እስከ የሆነ የሚወገድ አይጠፋም ነው። ካለ መሸጠት ሊሆን ይችላል።
በስርዓቱ ካለመያዝ ሊሆን ይችላል ከውጭ የሚመጣ የምግብ ግብአት ሊሆን ይችላል ስለዚህ ጊዜ ማለፉ ብልሽት ማጋጠሙም ላይቀር ይችላል በስርዓቱ ካለመያዙ የተነሳ እንደው ጊዜ ባያልፍበት እንኳን ስለዚህ ያ ማስወገድ አለበት ስለዚህ የኛ ስራ መድኃኒትም ይሁን የትኛውም የምግብ ነክ የሆኑ ጉዳዮች ተበላሽተውም ተገኝተው ይሁን ጊዜ አልፎባቸውም ከሆነ እንዲያስወግዱ ማድረግና ሲያስወግዱ ምን መሆን ራሳችን መመልከት ማለት ነው ምሳሌ አንድ መድኃኒት የማቃጠያ ቦታ ሲወሰድ እኛ ጽፈን ለዛ ለሚያቃጥለው አካል ከዛ የኛ ባለሙያ ቦታው ላይ ተገኝተው ይገኛሉ አብረው ድርጅቱ ደግሞ ያጋግዛል ምን ይላል እዛ ሄደ ስለዚህ በዛ መሰረት ይሰጣል ማለት ስለዚህ በዚህ ደረጃ በርካታ መድኃኒትም ምግብም አስወግደናል በዚህም ባለፉት 9 ወራት 91 ሚሊዮን ብር የሚገመት የምግብና የመድኃኒት ምርቶችን ማስወገድ መቻሉን ነው የገለጹት ምሳሌ እንደው የ9 ወሩ ልንገርሽ አሁን ከ9 ወር ትንሽ ወደዚህ መጣልና 91 ሚሊዮን የሚሆን የምግብም የመድኃኒትም አስወግደናል 91 ሚሊዮን የሚደርስ ይሄ በግምታዊ ዋጋው ነው ኦሬዲ ኳንቲፋይ ይደረጋል አሁን እንደው በቅርብ እስከ 100 ምናምን ደርሷል መድኃኒት ከፍ ብሎ ማለት ነው አንዳንድ ስለዚህ አንዳንዱ ደግሞ እኛ አግኝተነው ብቻ መሆን አይተበቅበትም ምክንያቱም አንድ መድኃኒት ቤት በቃ የሚወገደውን እንዴት ማስቀመጥ እንዳለበት ይታወቃል እኛ ማግኘት እንኳን አይተበቅብንም ወይም ደግሞ ስራው ነው ያስቀምጠዋል ስለዚህ ሊወገድ ጊዜው ሲደርስ ይመጣልኛ ማመልከቻ ይጠይቃል መድኃኒት ሆኖ ከመድኃኒት ቤት ውጪ ካገኘ ነው ሲዟዟር ምናምን ካገኘ ነው ይሄ የቁጥጥር ኢፌክት ነው ቀጥታ መውረስና እንዲያስወግደው እናስገድደዋለን ህብረተሰቡ ምግብ ነክ ምርቶችና መድኃኒቶችን ሲጠቀም የመጠቀሚያ ጊዜውን በትኩረት ሊመለከት ይገባል ሲል የአዲስ አበባ ምግብና መድኃኒት ባለስልጣን አሳስቧል ከትግራይ ክልል ለብሔራዊ ባንክ የቀረበው የወርቅ መጠን ከክልሎች ቀዳሚ መሆኑ ተገለጸ በ2017 በጀት ዓመት 10 ወራት ከትግራይ ክልል ለብሔራዊ ባንክ የቀረበው የወርቅ መጠን ከሌሎች ክልሎች የሚበልጥ መሆኑን የማዕድን ሚኒስቴር አስታውቋል በ10 ወራት ውስጥ ከ29396 ኪሎ ግራም በላይ ወርቅ ለብሔራዊ ባንክ ቀርቦ ከ2.5 ቢሊዮን ዶላር በላይ ገቢ መገኘቱን የማዕድን ሚኒስትር ዴኤታ አቶ ሚሊዮን ማቴዎስ ተናግረዋል በዚህም የትግራይ ክልል 12210 ኪሎ ግራም ወርቅ ለብሔራዊ ባንክ በማቅረብ ከክልሎች ቀዳሚ ሆኗል ብለዋል ከኦሮሚያ ክልል 6910 ከጋምቤላ 4590 እንዲሁም ከቤንሻንጉል ጉሙዝ ክልል 3689 ኪሎ ግራም ወርቅ መቅረቡን ሚኒስትር ዴኤታው ለኢፕድ ጠቅሰዋል አቶ ሚሊዮን እንደተናገሩት የመንግስት የማክሮ ኢኮኖሚ ፖሊሲ ማሻሻያ የውጭ ምንዛሪ ተመን በባንክና በጥቁር ገበያ መካከል ያለው ልዩነት እንዲጠብቅ በማድረጉ ለብሔራዊ ባንክ የሚቀርበው የወርቅ መጠን እንዲጨምር በማድረግ ለውጤቱ መሻሻል ከፍተኛ አስተዋጽኦ አድርጓል በባህላዊና አነስተኛ ወርቅ ምርት ለተሰማሩ አምራቾች ብሔራዊ ባንክ ተግባራዊ እንዲሆን የወሰነው ማበረታቻ የአምራቾችን የማምረት ፍላጎት አነቃቅቷል ያሉት ሚኒስትር ዴኤታው ይህም ህገወጥ የወርቅ ንግድ እንዲቀንስ ማድረጉን ገልጸዋል በመዲናዋ የተቀናጀ የኩፍኝ በሽታ መከላከያ ክትባት ዘመቻ ተጀመረም በአዲስ አበባ ከተማ 628463 ህጻናትን ተደራሽ ለማድረግ ያለመ የተቀናጀ የኩፍኝ በሽታ መከላከያ ክትባት ዘመቻ ተጀምሯል ለ10 ቀናት በሚቆየው በዚህ ዘመቻ እድሜያቸው ከ9 ወር እስከ 5 ዓመት ለሆኑ ህጻናት እንደሚሰጥና ለዚህም 314 የክትባት ቡድኖች ተዋቅረው ስራ መጀመራቸውን የአዲስ አበባ ከተማ ጤና ቢሮ ኃላፊ ዶክተር ዮሐንስ ቻላ ተናግረዋል ዘመቻው በ96 ጤና ጣቢያዎችና 1536 ጊዜያዊ የክትባት መስጫ ጣቢያዎች እንደሚሰጥ ጠቁመው ወላጆችና አሳዳጊዎች ልጆቻቸውን እንዲያስከትቡ ጥሪ አቅርበዋል ህፃናቱ ከዚህ በፊት በመደበኛም ሆነ በዘመቻ ቢከተቡም ባይከተቡም አሁን መሰጠት የጀመረውን ማጠናከሪያ ክትባት መውሰድ እንዳለባቸው አሳስበዋል ከዘመቻው ጎን ለጎን መደበኛ ክትባት ያልጀመሩና ጀምረው ያቋረጡ ህፃናት ክትባት እንደሚሰጥም አስረድተዋል በተጨማሪም ለነፍሰ ጡርና የሚያጠቡ እናቶች
የስርዓተ ምግብ ልየታ፣ የቫይታሚን ኤ ጠብታ፣ የአንጀት ትላትል ክኒን፣ የታመሙ ህጻናትን መለየትና ወደ ጤና ተቋም የመላክና በወሊድ ምክንያት የፊስቱላ ችግር ያጋጠማቸው ሴቶችን በመለየት ወደ ሕክምና የመላክ ስራ ከዘመቻው ጎን ለጎን እንደሚሰራ አብራርተዋል። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ የሚደርሱ የሰዓቱ ዜናዎች እንደቀጠሉ ናቸው። አሁን ደግሞ የቢዝነስ መረጃዎችን የምናቀርብበት የአየር ሰዓት ላይ ደርሰናል። የቢዝነስ መረጃዎችን የምታቀርብልን መሰረት ባዩናት። በቀጥታ ወደ ቢዝነስ ዘገባዎች ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የዕለቱን የቢዝነስ ዘገባዎች ይዤላችሁ ቀርቤያለሁ። ከዘገባዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። ኢትዮጵያ በአፍሪካ ተመራጭ የኢንሹራንስ ኩባንያ ለመሆን እየሰራች መሆኑ ተገለጸ። ኢትዮጵያ በአፍሪካ ተመራጭ የኢንሹራንስ ኩባንያ ለመሆን እየሰራች መሆኗን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገልጸዋል። 51ኛው የአፍሪካ ኢንሹራንስ ተቋም ዓመታዊ ኮንፈረንስንና አጠቃላይ ስብሰባ በአዲስ አበባ መካሄድ ጀምሯል። በመድረኩ የተገኙት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በኢትዮጵያ ሀገር በቀል ኢኮኖሚ ማሻሻያ በመደረጉ ኢኮኖሚው መዘመን መቻሉን አንስተዋል። በኢትዮጵያ የግሉ ዘርፍ በተሻለ ላይ እንደሚገኝ ገልጸው ለፈጠራ ልዩ ትኩረት የሚሰጥ ንግድን የሚያሳድግና ኢንቨስትመንትን የሚያበረታታ አሰራር እየተዘረጋ መሆኑን ተናግረዋል። በግብርና በአምራችና በቱሪዝም ዘርፎች ማሳካት የሚቻለው ደረጃ ሁሉ ለመድረስ በልዩ ትኩረት እየሰራ እንደሚገኝ አመላክተዋል። የኢንሹራንስ ዘርፉን የፋይናንስ ዘርፉን ማዕከል ለማድረግ የተሰራ መሆኑን ጠቅሰው ለአብነትም ገለልተኛ የኢንሹራንስ ተቆጣጣሪ ባለስልጣን መቋቋሙን ገልጸዋል። ባለስልጣኑ ፈጠራን የሚያሳድግ ውጤታማ ቁጥጥርን የሚያጠናክርና በዋናነት የፖሊሲ አፈጻጸሞችን የሚያስተካክል መሆኑን አብራርተዋል። ይህም በቤት ልማት፣ በመሰረተ ልማትና በሪል ስቴት ዘርፍ አዳዲስ የፋይናንስና የኢንሹራንስ ዘርፎች ተሳትፎ ሊያሳድግ የሚችል መሆኑን አስገንዝበዋል። ኢንቨስተሮች ከኢትዮጵያ ጋር ተቀራርበው ለመስራት ጊዜው አሁን ነው ያሉት ምክትል ጠቅላይ ሚኒስትሩ መንግስት የኢንሹራንስ ዘርፉን እንደሚደግፍም አረጋግጠዋል። ኮንፈረንሱ የክፍያ ሚዛንን ማስተካከል፣ የአፍሪካ ዕዳ ጫናና የሀገራት ዕዳ የኢንሹራንስ ኩባንያዎች ላይ እንዴት ተጽዕኖ ያሳድራል በሚል መሪ ሀሳብ ነው እየተካሄደ የሚገኘው። በሌላ ዜና በዲጂታል የታገዘ የፋይናንስና የኢንሹራንስ ሴክተር ልማት ትግበራ ተግባራዊ መሆኑ ተገለጸ። ኢትዮጵያ በዲጂታል የታገዘ የፋይናንስና ኢንሹራንስ ሴክተር ልማት እያከናወነች መሆኗን የብሔራዊ ባንክ ገዢ ማሞ ምረቱ ገልጸዋል። 51ኛው የአፍሪካ ኢንሹራንስ ተቋም ዓመታዊ ኮንፈረንስና አጠቃላይ ስብሰባ በአዲስ አበባ ከተማ እየተካሄደ ነው። አቶ ማሞ በዚህ ወቅት እየተከናወነ ያለው የኢኮኖሚ ማሻሻያ የግሉን ዘርፍ በሚያበረታታና ኢንቨስትመንትን በሚያረጋግጥ መልኩ በልዩ አመራር እየተተገበረ መሆኑን አረጋግጠዋል። በዚህም በፋይናንስ ዘርፉ ዘላቂ የኢኮኖሚ እድገትን በማረጋገጥ በኩል ከህግ ማሻሻል ጀምሮ በኢኮኖሚው ላይ ትርጉም ያለው ለውጥ የሚያመጡ ስራዎች መሰራታቸውን አንስተዋል። ባለፉት የለውጥ ዓመታት በፋይናንስ ዘርፍ የተሰሩ ስራዎች የኢንሹራንስ ሴክተሩን ልማት በማገዝ በኩል ከፍተኛ አስተዋጽኦ ማበርከታቸውን ጠቅሰዋል። ብድር ላይ ያሉ ችግሮች ሲፈቱ ዘርፉን በሚፈለገው ልክ ማሳደግ እንደሚቻልም አስረድተዋል። የወጭና ገቢ ንግድን እንቅስቃሴ ውጤታማ ለማድረግ የባለድርሻ አካላት ሚና የላቀ መሆኑ ተገለጸ። የሎጂስቲክስ ዘርፉን ቀልጣፋና ተደራሽ በማድረግ የወጭና ገቢ ንግድ እንቅስቃሴውን ውጤታማ ለማድረግ የባለድርሻ አካላት ሚና የላቀ መሆኑን የትራንስፖርትና ሎጂስቲክስ ሚኒስቴር ገልጿል። ሚኒስቴሩ ከከባድ መኪና አሽከርካሪዎችና ሌሎች ባለድርሻ አካላት ጋር የጭነት ትራንስፖርትና ሎጂስቲክስ አገልግሎት የበለጠ ማቀላጠፍ በሚቻልባቸው ጉዳዮች ላይ በሞጆ ደረቅ ወደብ እየመከረ ይገኛል። በመድረኩ የሎጂስቲክስ ስርዓቱን ቀልጣፋና ተደራሽ በማድረግ የገቢና ወጭ ንግድ እንቅስቃሴን በማሳለጥ የባለድርሻ አካላትን ሚና ለማጎልበት የተዘጋጀ መሆኑ ተገልጿል። በመድረኩ የትራንስፖርትና ሎጂስቲክስ ሚኒስቴር ዴኤታ አቶ ደንጌ ቦሩን ጨምሮ የሚኒስቴር መስሪያ ቤቱ ከፍተኛ አመራሮችና ባለድርሻ አካላት ተገኝተዋል። ሚኒስትር ዴኤታው በዚህ ወቅት እንዳሉት የሎጂስቲክስ ዘርፉን ቀልጣፋና ተደራሽ በማድረግ የወጭና ገቢ ንግድ እንቅስቃሴውን ውጤታማ ለማድረግ የባለድርሻ አካላት ሚና የላቀ ነው ብለዋል። ትራንስፖርትና ሎጂስቲክስ ለአንድ ሀገር ኢኮኖሚ እድገት ወሳኝ መሆኑን ገልጸዋል። የከባድ መኪና አሽከርካሪዎች ምርትንና አገልግሎትን ከቦታ ወደ ቦታ በማጓጓዝ በወቅቱ ለገበያ እንዲቀርብ በማድረግ በኩል ያላቸው አስተዋጽኦ ከፍተኛ ነው ብለዋል።
ኢትዮጵያ የተቀቀለ ስጋ ለቻይና ልትልክ ነው። ኢትዮጵያ የተቀቀለ ስጋ ለቻይና ልትልክ መሆኑን የኢትዮጵያ ግብርና ባለስልጣን አስታወቀ። የኢፌዴሪ የሕዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ በኢትዮጵያ የግብርና ባለስልጣን የእንስሳት ቄራዎች አደረጃጀትና የስጋ ምርት አገልግሎት አሰጣጡ ውጤታማነትን በተመለከተ የተከናወነ ክዋኔ ኦዲት ሪፖርት መነሻ በማድረግ ውይይት አካሂዷል። በውይይቱ ወቅት የግብርና ባለስልጣን ዋና ዳይሬክተር አምባሳደር ድሪባ ኩማ እንደገለጹት ኢትዮጵያ ሞጎሊያን ጨምሮ ከተለያዩ ሀገራት ተሞክሮ በመውሰድ የተቀቀለ ስጋ ለቻይና ለማቅረብ እየሰራች ነው ብለዋል። ኢትዮጵያ የቻይና ትልቅ የስጋ ምርት ገበያ ለመጠቀም ዝግጅቷን ማጠናቀቋን አመላክተዋል። ኢትዮጵያ የስጋ ምርትን ቻይና መላክ ከጀመረች ከቻይና የገበያ መስፈርት ጋር ተመሳሳይ ለሆኑት የአውሮፓና ኤዥያ ገበያ ማቅረብ እንደምትችልም ገልጸዋል። በቻይና ሀገር የምርት ጥራት ደህንነት በሚቆጣጠረው ተቋም የሚሰሩ ባለሙያዎች ወደ ኢትዮጵያ መጥተው የኢትዮጵያን የስጋ አመራረት መመልከታቸውን አስታውቀዋል። የቻይናው ተቋም ለኢትዮጵያ የላከው ከ1000 በላይ ገጽ ያለው ዶክመንት በኢትዮጵያ ባለሙያዎች ተሞልቶ መላኩን ገልጸው በቅርቡ ምላሽ ይልካሉ ተብሎ ይጠበቃል ነው ያሉት። ኢትዮጵያ የተቀቀለ ስጋን ወደ ቻይና ስትልክ በብዙ ሚሊዮን የሚቆጠር ዶላር ማግኘት እንደምትችልም ተናግረዋል። ቻይናዎች የሚፈልጉት ከበሽታ ነፃ የሆነ የእንስሳት አረባብ መሆኑን ገልጸው በኢትዮጵያ ከበሽታ ነፃ የሆኑ እንስሳትን ለማርባት እየተሰራ ነው ብለዋል። በሌላ በኩል የቻይናን ገበያ በስፋት ለመጠቀም ብዙ ቄራዎች መገንባት እንደሚገባ ተናግረዋል። ውድ ተመልካቾቻችን አሁን ደግሞ በእለቱ በተመረጡ ባንኮች ያለውን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለለቱ ያዝናቸው የቢዝነስ ዘገባዎች በዚሁ ተጠናቀዋል። ወደ ቀሪዎቹ ዜናዎች እንመለስ። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱን እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባ አልፋለሁ። ወደ መጠለያነት በተቀየረ ትምህርት ቤት ላይ እስራኤል በፈጸመችው ጥቃት ሰዎች ተገደሉ። እስራኤል ጥቃቱ ኢላማ ያደረገው ቁልፍ የሐማስ ሽብርተኞች በሚገኙባቸው ስፍራዎች ላይ ነው ብላለች። ሸሪፍ ኢማም ተጨማሪ አለው። እስራኤል ቀደም ሲል ትምህርት ቤት በነበረና ወደ መጠለያነት በተቀየረ ቦታ ላይ በፈጸመችው ጥቃት 40 ሰዎች ሲገደሉ 55 ሰዎች ደግሞ መቁሰላቸውን የጤና ባለሙያዎች ገልጸዋል። የጋዛ የጤና ሚኒስቴር እንዳስታወቀው ወደ መጠለያነት በተቀየረው ትምህርት ቤት ላይ በተፈጸመ ጥቃት ሰዎች ተገድለዋል ብሏል። እስራኤል ከሐማስ ጋር የነበረውን የተኩስ አቁም ስምምነት ማቋረጧን ተከትሎ ከማርች ወር ጀምሮ ጥቃቷን አጠናክራ ቀጥላለች። የጥቃቱ ዋነኛ ኢላማ ተደርጎ የተወሰደው ደግሞ ጋዛን በመቆጣጠር ሐማስን መደምሰስና ቀሪ 58 ታጋቾችን ማስለቀቅ የሚል ነው። የጋዛ ጤና ሚኒስቴር የድንገተኛ አደጋ አገልግሎት ኃላፊ ፋህሚ አዋድ እንደገለጹት በሰሜናዊ ጋዛ በሚገኝ ትምህርት ቤት ላይ በተፈጸመ ጥቃት 55 ሰዎች ቆስለዋል። አዋድ አክለውም አባትና 5 ልጆችም ከተገደሉ መካከል ናቸው ብለዋል። ፋህሚ እንዳሉት ሰዎች በተኙበት ሰዓት ነው ትምህርት ቤቱ 3 ጊዜ ተደበደበው። በዚህም የሰዎቹ ንብረት እንዳለ በእሳት ተያይዘዋል ብለዋል። በማህበራዊ ሚዲያ በተሰራጨ ምስል ላይ እንደታየው የአደጋ ጊዜ ሰራተኞች እሳቱን ለማጥፋትና ሰዎችን ለማዳን ሲጥሩ ታይተዋል። ምሽት ላይ የተፈጸመ የቦምብ ድብደባ ጥቃት ትምህርት ቤቱን በእሳት እንዲያዝ አድርጓል። በዚህም በኃይል ከቀያቸው የተፈናቀሉ እና በትምህርት ቤቱ የተጠለሉ ፍልስጤማውያን እንቅልፍ ላይ ነበሩ። የሲቪል አደጋ መከላከል ሰራተኞች ከፍርስራሽ ስር በእሳት የተቃጠሉ ሰዎች አስከሬንም ያወጡ ነበር።
የእስራኤል ወራሪ ኃይሎች ይህንን ስፍራ ኢላማ አድርገው በሚሳኤል አጠቁት። ከፍተኛ አደጋ ደርሷል። እዚህ ተኝተው የነበሩ የሰዎች አካል፣ የሴቶችና የህፃናት በየቦታው ተበታትነዋል። ወራሪዎቹ ምንም ልዩነት አላደረጉም። ወንድ፣ ሴትና ህፃናትን ነው የገደሉት። እንደምታዩት ኢላማ ያደረጉት እነሱን ነው። ሰዎቹ ሰውነታቸው እንደምታዩት በእሳቱ ተቃጥሏል። የእስራኤል ጦር በበኩሉ ኢላማ ያደረገው ትምህርት ቤቱ የሐማስ የጦር ማዘዣና መቆጣጠሪያ ማዕከል በመሆኑ ነው ብሏል። እስራኤል ለፍልስጤም ሲቪሎች ሞት ምክንያቱ ሐማስ እንደሆነ ደጋግማ ትናገራለች። ምክንያቱ ደግሞ ሐማስ ሁልጊዜ ኦፕሬሽን የሚያካሂደው በሲቪሎች መኖሪያ አካባቢ ነው በማለት በዚህ ግን የሚስማማ የለም። የተለመደ የእስራኤል ጦር ሰበብ ነው። አሳማኝ የሆነ ማስረጃ ማቅረብ አይችልም። በጋዛ የሚገኘው ፋህሚ አልጃርጃዊ ትምህርት ቤት ለሐማስና ለፍልስጤም እስላሚክ ጂሃድ የማዘዣና የመቆጣጠሪያ ማዕከል ነው ማለቱ ብለዋል። ከእስራኤል የደህንነት ኤጀንሲ ሺን ቤት ጋር በጋራ በተሰጠ መልእክት ወደ መጠለያነት የተቀየረው ትምህርት ቤት ለተፈናቃይ ፍልስጤማውያን መጠለያ ነው። ይሁን እንጂ ሽብርተኞች ጥቃት ለመፈጸም የሚያቀዱበትና የደህንነት መረጃ የሚሰበስቡበት ነው፣ የእስራኤል ሲቪሎችና ወታደሮችን ለማጥቃት። ይሁን እንጂ 30 ሰዎች በተቃጠሉበትና በሞቱበት በዚህ ጥቃት ሲቪሎች እንዳይጎዱ በሚል በርካታ እርምጃዎች ተወስደዋል ብሏል በመልእክቱ። የእስራኤል ጦር አያይዞ እንዳለው ምሽቱን ጥቃቱ ተፈጽሟል። ቁልፍ በሆኑ ሽብርተኞች መጠለያ በሆነው ትምህርት ቤት ውስጥ ተደብቀው በነበሩት ላይ ብሏል። የፍልስጤም ታጣቂ ቡድን እንዳለው በፋህሚ አልጃርጃዊ ትምህርት ቤት ላይ የተፈጸመው ጥቃት በሰው ልጅ ላይ የተፈጸመ አረመኔያዊ ተግባር መገለጫ ነው ብሏል። የዓለም አቀፉ ማህበረሰብ ዝምታና የአረቡ ዓለም አቅም ማጣት እየተፈጸመ ያለውን የዘር ማጥፋት ለማስቆም አለመቻላቸውንም አውግዟል። ቡድኑ በቴሌግራም ባስተላለፈው መልእክት በፋህሚ አልጃርጃዊ የተፈጸመው ዘግናኝ ድርጊት የዚህ ማሳያ ነው ብሏል። የአሜሪካ አስተዳደርና ፕሬዚደንት ዶናልድ ትራምፕ ለዚህ አረመኔያዊ ድርጊት ሙሉ በሙሉ ተጠያቂ ናቸው ብሏል። እስራኤል በፍልስጤማውያን ላይ የፈጸመች ላለችው ጥቃት ታማኝ አጋርና ደጋፊ ሆነው ቀጥለዋል፣ ለጥቃቱ ሽፋን በመስጠት ብሏል። ቡድኑ አያይዞም ፍልስጤማውያን እየደረሰ ያለውን ጥቃት ለመቋቋም እንዲነሱ ጥሪ አቅርበዋል። ዜናውን ስናጠናቅር አልጀዚራና ታይምስ ኦፍ እስራኤልን በመረጃ ምንጭነት ተጠቅመናል። የአደጋ ጊዜ ሰራተኞች የሽብር ምሽት ሲሉ በጠሩት የሩሲያ ጥቃት እስካሁን ቢያንስ ከ18 በላይ ሰዎች መሞታቸው ታወቀ። በሩሲያ የአየር ጥቃትና በፑቲን ድርጊት ፍጹም ደስተኛ እንዳልሆኑ ፕሬዝዳንት ትራምፕ ተናግረዋል። ዮሐንስ ተስፋ ተጨማሪ ያለው። የሩሲያና ዩክሬን ጦርነት ከፈነዳ 3 ዓመታት ቢሻገርም እንዲህ ያለ ከፍተኛ ጥቃት ግን ደርሶ አያውቅም። ወደ 400 የሚጠጉ የባላስቲክ ሚሳኤሎችና ሰው አልባ አውሮፕላኖች ያሳተፈ መሆኑን የዩክሬን ባለስልጣናት ገልጸው በትንሹ 18 ሰዎች መሞታቸውንና በደርዘን የሚቆጠሩ ደግሞ መቁሰላቸውን አሳውቀዋል። ሩሲያ በዩክሬን ላይ ያደረሰችው የአየር ድብደባ ያስከተለው ውጤት በመቶዎች የሚቆጠሩ ሰው አልባ አውሮፕላኖች እና ሚሳኤሎች በመላው ሀገሪቱ መወንጨፍ ነው። በተለይ በዋና ከተማዋ ኪየቭ ላይ ትኩረት ያደረገው ሲሆን የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ሞስኮ የተኩስ አቁም ድርድር የማድረግ ምንም ፍላጎት እንደሌላት ካረጋገጡ ከቀናት በኋላ ነው ድብደባው የተካሄደው። የሚደረጉ ንግግሮች ዩክሬናውያንን ከጊዜ ወደ ጊዜ ተስፋ እያሳጡም ይገኛሉ። እነሱን ለማስቆም ብዙ መሳሪያ እንጂ ንግግር አንፈልግም። ምክንያቱም ሩሲያ የምትረዳው ኃይልን መጠቀም ብቻ ነው። ስለ ድርድር ባወራን ቁጥር እየተጠቃን ነው። በድብደባው ቢያንስ 3 ህጻናት የተገደሉ ሲሆን ጥቃቶቹ በምስራቅ ሱቢና በደቡብ ሚካኤሎቭ ከተሞች ላይ ያነጣጠሩ ነበሩ። ፕሬዝዳንት ቮሎዲሚር ዜሌንስኪ ምዕራባውያን አጋሮቻቸውን ሩሲያን በማባበል ሲከሱ ሩሲያ ጦርነቱን እየጎተተች ነው፣ በየቀኑ መግደሏንም ቀጥላለች፣ ይህ ችላ ሊባል አይገባም፣ የአሜሪካ ዝምታ በዓለም ላይ ያሉ ሀገራት ዝምታ ፑቲንን ብቻ ያጀገነ ነው በማለት ወቀሳቸውን አሰምተዋል። የሩሲያ መከላከያ ሚኒስትር በበኩሉም እሁድ ዕለት 110 የዩክሬን ሰው አልባ አውሮፕላኖችን ተኩሶ መጣሉን ሲገልጽ በምስራቅ ዶኔትስክ ግዛት የሚገኘውን ሌላ መንደር መቆጣጠሩንም አሳውቋል። ሀገራቱ ከዚህ ቀደሞቹ ትልቅ ነው የተባለውን የእስረኛ ልውውጥ ቢያደርጉም ጥቃቶቹ ግን እንደቀጠሉ ናቸው። በዩክሬን ከ30 በላይ ከተሞች ላይ ያነጣጠረው የሩሲያ የአየር ጥቃት ለሁለተኛ ተከታታይ ምሽት ከተከሰተ በኋላ በሩሲያው ፕሬዝዳንት ቭላድሚር ፑቲን ድርጊት ደስተኛ እንዳልሆኑ ፕሬዝዳንት ትራምፕ ተናግረዋል። ከጋዜጠኞች ለቀረበ
ለቀረበላቸው ጥያቄ ምላሽ በሰጡበት ወቅት በፑቲን ድርጊት በጣም እንደተገረሙና ዩናይትድ ስቴትስ ምላሽ ለመስጠት እያሰበችበት እንደሆነም ጠቁመዋል። ፑቲን በሚያደርገው ነገር ደስተኛ አይደለም። ብዙ ሰዎችን እየገደለ ነው እና ፑቲን ምን እንደደረሰበት አላውቅም። እኔ እሱን ለረጅም ጊዜ አውቀዋለሁ። ተስማምተንም ነበር፣ ግን ሮኬቶችን ወደ ከተሞች እየላከ ሰዎችን እየገደለ ነው እና በጭራሽ አልወደድኩለትም። እኛ እያወራን ነው፣ እሱ ደግሞ ወደ ኬቭና ሌሎች ከተሞች ሮኬቶችን እያስወነጨፈ ነው። በፍጹም አልወደድኩለትም። ኪየቭ እና ሞስኮ እያንዳንዳቸው 303 እስረኞች መፈታታቸውን ያረጋገጡ ሲሆን ባለፉት 3 ቀናት ውስጥ በአጠቃላይ 2000 እስረኞችን ተለዋውጠዋል። በሩሲያ አነሳሽነት የተካሄደው መጠነ ሰፊ የእስረኞች ልውውጥ የዩክሬን ቀውስ በሰላም ለመፍታት ሁኔታዎችን ለመወያየት ምቹ ሁኔታን ለመፍጠር አስተዋጽኦ ይኖረዋል ብለን ተስፋ እናደርጋለን። በዚህ ወር መጀመሪያ በኢስታንቡል በዩክሬንና በሩሲያ መካከል የተደረገው የመጀመሪያው ቀጥተኛ ውይይት የእስረኛ ልውውጥ ብቸኛው ተጨባጭ ውጤት ነው። በሁለቱ ወገኖች መካከል ያልተለመደ የትብብር ጊዜ ቢሆንም ጦርነቱን ለማስቆም ስምምነት ላይ ለመድረስ ግን አስቻይ አይደለም እየተባለም ይገኛል። መረጃውን ስናጠናቅር ሲቢሲ ኒውስ፣ አልጀዚራና ኤቢሲ ኒውስን በዋቢነት ተጠቅመናል። ውድ ተመልካቾች አሁን ደግሞ የስፖርት ዘገባዎችን የምንከታተልበት ሰዓት ላይ ደርሰናል። ሙሉቀን ሰለሞን ይጠብቀናል። ወደዛው እንለፍ። ለጤንነት ለምርት ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን። ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸውን ስፖርታዊ መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን ነኝ። ኢትዮጵያ ዓለም አቀፉ ወታደራዊ ስፖርት ካውንስል አባል ሆነች። ከዓለም አቀፉ ኦሎምፒክ ኮሚቴ በመቀጠል ሁለተኛው ግዙፍ ስፖርት ካውንስል የሆነው ኢንተርናሽናል ሚሊተሪ ስፖርት ካውንስል ወይም ዓለም አቀፉ ወታደራዊ ስፖርት ካውንስል በ1948 መቀመጫውን ብራሰልስ ቤልጂየም በማድረግ ነው የተመሰረተው። ይህ ካውንስል በአመት ከ20 በላይ ትልልቅ ውድድሮችን ያዘጋጃል የተባለ ሲሆን ኢትዮጵያም ከ160 አባል ሀገራት መካከል አንዷ መሆኗን ተከትሎ ካውንስሉ በሚያዘጋጃቸው ሚሊተሪ ወርልድ ጌምስ እና ሚሊተሪ ወርልድ ቻምፒዮንሺፕ ተሳታፊ ትሆናለች ተብሏል። ካውንስሉ ወዳጅነት በስፖርት በሚል መርህ ከግማሽ ምዕተ ዓመት በላይ በዓለም ላይ ሰላምና ስፖርትን እየሰበከ ቆይቷል ሲል የባህልና ስፖርት ሚኒስቴር ዘግቧል። በክሮሺያ በተካሄደው ኮንቲኔንታል ቱር ኢትዮጵያውያን አትሌቶች አሸነፉ። ባሳለፍነው ቅዳሜ በክሮሺያ ዛግሬብ በተደረገው ኮንቲኔንታል ቱር ኢትዮጵያውያን አትሌቶች አሸነፉ። በሴቶች 1500 ሜትር አትሌት ጉዳፍ ጸጋይ የቦታውን ፈጣን ሰዓት በማስመዝገብ ስታሸንፍ አትሌት ብርቅ ኃይሎም ሁለተኛ እንዲሁም አትሌት ሳምራዊት ሙሉጌታ ስድስተኛ ደረጃን ይዘው አጠናቀዋል። በወንዶች 5000 ሜትር ደግሞ ቢኒያም ማሪ ሶስተኛ ደረጃ ይዘው አጠናቀዋል። ሪያል ማድሪድ እና ባየር ሊቨርኩሰን በይፋ አሰልጣኝ ሾሙ። ከጣሊያናዊው አሰልጣኝ ካርሎ አንቸሎቲ ጋር የተለያዩት ሪያል ማድሪዶች ስፔናዊውን የቀድሞ ተጫዋቻቸውን አሰልጣኝ ዣቪ አሎንሶን በኃላፊነት መሾማቸውን አስታውቀዋል። አሰልጣኝ ዣቪ አሎንሶ ሪያል ማድሪድን እስከ 2028 ለማሰልጠን ፊርማቸውን ማኖራቸው ይፋ ሆኗል። በሌላ በኩል ከዣቪ አሎንሶ ጋር የተለያዩት ባየር ሊቨርኩሰኖች በምትኩ ኔዘርላንዳዊውን አሰልጣኝ ኤሪክ ቴናግን በኃላፊነት መሾማቸውን ይፋ አድርገዋል። የ55 ዓመቱ አሰልጣኝ ኤሪክ ቴናግ ባየር ሊቨርኩሰንን ለ2 የውድድር ዓመታት ለማሰልጠን ፊርማቸውን አኖረዋል። አሰልጣኝ ኤሪክ ቴናግ ከማንቸስተር ዩናይትድ ከተሰናበቱ ወዲህ የመጀመሪያ ስራቸው ይሆናል። የዓለማችን ተወዳጅ የእግር ኳስ ሊጎች በትላንትናው ዕለት ፍጻሜያቸውን አግኝተዋል። በመሆኑም ሻምፒዮኖቹና ወራጆቹ ኮከብ ተጫዋቾችና አሰልጣኞች ኮከብ ግባግቢዎች ተለይተው ታውቋል። በሊቨርፑል አሸናፊነት በተጠናቀቀው እንግሊዝ ፕሪሚየር ሊግ ግብጻዊ የሊቨርፑል ተጫዋች መሐመድ ሳላ የውድድር ዘመኑ ኮከብ ተጫዋችና ኮከብ ግባግቢ በመሆን አጠናቋል። ሳላ ያስቆጠራቸውን 29 ግቦች ጨምሮ በአንድ የውድድር ዘመን 47 ግቦች ላይ ቀጥተኛ ተሳትፎ በማድረግ በአንዲ ኮልና አለን ሽረር ተይዞ የነበረውን ሪካርድ ተጋርቷል። በተጨማሪም ሁለት ጊዜ የፕሪሚየር ሊግ የዓመቱ ምርጥ ተጫዋች ሽልማትን በማሸነፍ የክሪስቲያኖ ሮናልዶ፣ ቴሪ ሄንሪ፣ ኒማንያ ቪዲችና ኬቪን ደ ብሩይን ሪካርድ መጋራት ችሏል። ግብጻዊ ተጫዋች መሐመድ ሳላ በዚህ ዓመት የእግር ኳስ ጻፊዎች የዓመቱ ምርጥ ተጫዋች ተብሎ መመረጡ አይዘነጋም። ሌላኛው የሊቨርፑል የመሃል ሜዳ ተጫዋች ኔዘርላንዳዊ ግራቨንበርች ደግሞ የዓመቱ ምርጥ ወጣት ተጫዋች በመባል ተመርጧል። የ23 ዓመቱ ተጫዋች ግራቨንበርች ከአሌክሳንደር አርኖልድ ቀጥሎ ሽልማቱን ያሸነፈ ሁለተኛው የሊቨርፑል ተጫዋች መሆን ችሏል። በተጨማሪም ከኤርሊንግ ሃላንድ በመቀጠል ሽልማቱን ያሸነፈ ሁለተኛው የውጭ ሀገር ተጫዋች ሆኗል። የወርቅ ጓንቱን ደግሞ በ13 ጨዋታዎች ላይ ግብ ሳይቆጠርባቸው የወጡት የአርሰናሉ ግብ ጠባቂ ዴቪድ ራያና የኖቲንግሃሙ ማርሴልስ በጋራ አሸንፈዋል። ስፔናዊ ግብ ጠባቂ ዴቪድ ራያ ለሁለተኛ ተከታታይ ዓመት የወርቅ ጓንቱን ማሸነፍ ችሏል።
ፕሪሚየር ሊጉ 10 ክለቦችን በአውሮፓ መድረክ የሚያሳትፍ ሲሆን በሻምፒዮንስ ሊግ ሊቨርፑል፣ አርሰናል፣ ማንቸስተር ሲቲ፣ ቼልሲ፣ ኒውካስል ዩናይትድ እና ቶተናም፣ በዩሮፓ ሊግ አስቶን ቪላ እና ክሪስታል ፓላስ፣ በኮንፈረንስ ሊግ ኖቲንጋም ፎረስት እና ብራይተን ይሳተፋሉ። በውድድር ዘመኑ ሌስተር ሲቲ፣ ኤፕስዊች ታውን እና ሳውዝሃምፕተን ከሊጉ ሲወርዱ ሊድስ ዩናይትድ፣ ሰንደርላንድ እና በርንሌይ ደግሞ ቀጣይ ዓመት በእንግሊዝ ፕሪሚየር ሊግ የምንመለከታቸው አዲስ አዳጊ ክለቦች ናቸው። የ2025-26 የውድድር ዘመን የእንግሊዝ ፕሪሚየር ሊግ ከ83 ቀናት በኋላ በዕለተ ዓርብ ነሐሴ 9 2017 ጅማሮውን የሚያደርግ ይሆናል። የውድድር ዓመቱ የመርሃ ግብር ዕጣ ማውጣት ስነ ስርዓት ደግሞ ከ3 ሳምንት በኋላ ሰኔ 11 2017 ዓ.ም ይከናወናል። በባርሴሎና አሸናፊነት በተጠናቀቀው በስፔን ላሊጋ ደግሞ የሪያል ማድሪዱ ተጫዋች ኪሊያን ምባፔ በ31 ጎሎች የሊጉ ኮከብ ግብ አግቢ በመሆን አጠናቋል። ላሚን ያማል በውድድር ዓመቱ 13 ለግብ የሆኑ ኳስ በማመቻቸት ቀዳሚው ተጫዋች በመሆን ጨርሷል። በላሊጋው ለመጪው የውድድር ዘመን 8 ክለቦች ለአውሮፓ መድረክ ተሳታፊ ይሆናሉ። በሻምፒዮንስ ሊግ ባርሴሎና፣ ሪያል ማድሪድ፣ አትሌቲኮ ማድሪድ፣ አትሌቲክ ቢልባኦ እና ቪያሪያል፣ በዩሮፓ ሊግ ሪያል ቤቲስ እና ሴልታ ቪጎ፣ በኮንፈረንስ ሊግ ራዮ ቫይካኖ ይሳተፋሉ። ሌጋኔስ፣ ላስ ፓልማስ እና ሪያል ቫላዶሊድ ደግሞ ከላሊጋው ወደ ሁለተኛው ሊግ የወረዱ ክለቦች ናቸው። የ2025-26 የውድድር ዘመን ኦገስት 8 ወይም ኦገስት 15 2025 እንደሚጀምር ላሊጋው አስታውቋል። ትላንት ከተጠናቀቁ ተወዳጅ ሊጎች መካከል ሌላኛው የጣሊያን ሴሪኤ ነው። ናፖሊ ባሳለፍነው ዓርብ ሻምፒዮንነቱን ባረጋገጠበት የጣሊያን ሴሪኤ የናፖሊው የመሃል ሜዳ ተጫዋች ስኮት ማክቶሚናይ የሴሪኤው የዓመቱ ምርጥ ተጫዋች በመባል ተመርጧል። የናፖሊው አሰልጣኝ አንቶኒዮ ኮንቴ ደግሞ የዓመቱ ምርጥ አሰልጣኝ በመባል መመረጥ ችሏል። አሰልጣኝ አንቶኒዮ ኮንቴ ከ3 የተለያዩ ክለቦች ጋር ስኩዴቶውን ማሳካት የቻሉ የመጀመሪያው አሰልጣኝ ሆነዋል። የአትላንታው የፊት መስመር ተጫዋች ማቴዎ ሮድሪጎ በ25 ግቦች የሊጉ ኮከብ ግብ አግቢ በመሆን አጠናቋል። ሴሪኤው 6 ክለቦችን በአውሮፓ መድረክ የሚያሳትፍ ሲሆን በሻምፒዮንስ ሊግ ናፖሊ፣ ኢንተር ሚላን፣ አትላንታ እና ጁቬንቱስ፣ በዩሮፓ ሊግ ሮማ፣ በኮንፈረንስ ሊግ ፊዮሬንቲና ይሳተፋሉ። ኢምፖሊ፣ ቬኔዚያ እና ሞንዛ ደግሞ ከሴሪኤው መውረዳቸው የተረጋገጠ ክለቦች ናቸው። የ2025-26 የውድድር ዘመን ኦገስት 23 2025 ይጀምራል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለተ ሰኞ ያዘጋጀናቸው ስፖርታዊ መረጃዎች የተከታተላችኋቸውን ይመስሉ ነበር። ከመረጃዎቹ ጋር ሙልቀን ሰለሞን አብራችሁ ቆየው። መልካም ጊዜ ይሁንላችሁ። ለጥነናት ለምት ለወዳጅነት የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ ሲደርሱ የነበሩ የሰዓቱ ዜናዎች ይህን ይመስሉ ነበር። ገነት ዘዘውና እኔም ደረጀ ልማ ዜናውን ወደ እናንተ ስናደርስ ቆይተናል። ለምልክት ቋንቋው ደግሞ ዳዊት ጎሳይ እንደዚሁ አብሮን ቆይቷል። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ